እኔን ቁጥብ እመስላለሁ? ምን ላይ? ስሜት የመግለጽ ላይ ኢጎ የሚያሸንፈኝ ይመስላል። ፕራክቲካል ነገር ላይ ነው ወይስ ቲዮሪው ላይ? ቲዮሪው ላይ እኔ እንጃ። ቲዮሪ ላይ አላውቅም። ለማንኛውም ይሄ ለእኔ ማለት ፕራክቲካሉ ላይ ግን እንትን ትመስላለች። ምን ይመስላል? ደፋር ማለቴ ለምን አልክ? ለምን አልክ? አይ እኔ የምልህ እሺ ጌም እንጫወት እንዴ? ሌላ ሰው አስገብተን እና ነገር ብዬ ነው። እሺ ይሄ ማስመሰል ነው። አይ አሉ አንዳንድ ሰዎች አሉ። አንዳንድ ስፔሻሊ እኔ አሁን ስፔሻሊ ሴቶች ላይ አውቃለሁ። ሴቶች ባይዚ ሴት ልጅ በጣም ስታፈቅር እውነት በጣም ሴት ልጅ ኤክሰፕሽናሊ ስታፈቅር ደደብ የምንሆነው በጣም ነው ደደብ የምንሆነው እኮ ባይዚ ሴት ልጅ ከወንድ ይልቅ እውነት ሪሌሽንሺፕ ላይ ምናምን አይ ቲንክ ሴት ሞር ጄኒውን ነች ይመስለኛል። ሞር እውነት ይህንን አይክን በደንብ ሴት ጄኒውን ነች ሪሌሽንሺፕ ላይ። ከዛ ጋር ደግሞ ልንገርህ በጣም በቃ ስትወድ እኔ አላቅም በጣም ነው የምትወደው። በጣም ዋንስ አንድ የሆነ ነገር እንዲህ ካለች ግን በቃ አበቃ ይሄ ሁሉ ድራማው ምኑ አበቃ በቃ ትቆርጣለች። መቁረጥ ግን ወንዱ ላይ እንትና መቁረጥ ምን ማለት ምን? አይ እንደዚህ መቁረጥ ያው ነው የሆነ ሞክሮ ነገሩ ይቆርጥ ሲልለት እርግፍ አድርጎ መተው ወንዱ ላይ አይበስም። አመኔ ሴት ላይ ማለት ነው በቃ እንደዚህ ነው በቃ ኖ በቃ ወላሂ ላዚ አዎ ረጁ ወላሂ ላዚ ደደብ ነው የምንሆነው። አንድ ሪሌሽንሺፕ ባይዜ ቲክቶክ ተዋትተው ላይ ነው ብሬክ አፕ ያደረጉት። ወላሂ እናቲቱ ጃማታል እንዴ? ምን ሆና ነው ስራሃ እንዴ? ኧረ እኔ አልኩ ኧረ ከዛን ባለፈው እንኳንም አልተውክ ብላ ቴክስት ላከች። ስራ ተው ይባላል እንዴ እኮ ሱል ማለታ ግርግር ይሄ ሳገባ ለታው እችላለሁ። ላይቡን ነው ወይስ ቲክታኩን ሙሉ? ቲክቶክ ለታው እችላለሁ እሱ ከማይፈልገው ነው። አረን ይፈልጋል ብዬ አስባለሁ። ሴት ልጅ ከቆረጠች በጣም እኔ በጣም ስላየሁ ነው ባይዘኝ በጣም በቃ በጣም እስክትቆርጥ ግን የድድብ አለቃ ባይዚ ሴት ልጅ ስታፈቅር ከእድሜዋ ነው ቁርስ አድርጋ የምትሰጠው። በጣም ስታፈቅር ካልኩሌት አታረግ። በጣም ስታፈቅር ሆነ እኮ ላይ አትልም ምናምን ኢጎ ሰልፍ ሪስፔክት ምናምን እንዲህ ቁጭ ግን በጣም ስታፈቅር ሌላ ሳይድ ደግሞ የሴት ልጅ የሚመስለኝ ሴት ልጅ በጣም ኤክሰፕሽናሊ ግን ካላፈቀረች በጣም ካልኩሌት ታደርጋለች። ይሄ እንደዚህ ልትል ትችላለች እኮ አሪፍ ሪሌሽንሺፕ ላይ ራሱ ሆኖ ይሄ ልጅ የዛሬ 5 ዓመት ምን አይነት ደረጃ ላይ ደርሳል ምናምን ወላ ግዴታ እኮ ነው ላይፍ አንዴ ህይወት አንዴ ምን ሆነ ነው። ወንድ ግን እንደዛ አይደለም። ከወደዳ ደግሞ ሌላ ነገር ሴት አችልም ማስመሰል። ወንድ ግን ሳይወዳት እያስመሰለኝ እናቴ ትሙት ወንድ ልጅ ሳይወዳት እያስመሰለ ከእሷ ጋር ይሆናል። እናቴ ትሙት ባይዚ ሴት ልጅ ማትወደውን ወንድ አግብታ ከተወሰነ ወራት በኋላ ልትወደው ትችላለች። ራሷን ታስለምዳለች። ይሄኛው በቃ የተቃራኒ ነው። ሴት ልጅ ችግር የለባትም እንጂ እንደዚህ
ወንድ እያስመሰለ መቆየት በጣም ይችላል። ወላሂ ላዚም በጣም ይችላል። አይ ሞር ሴት እሱን የምትችል ሴት አታስመስል ትወዳለች። አይ ሴት በደንብ ነው በቃ ምናልባት ይሄን 19 ዓመት ራሱ ሳትወደው አብራ ልትኖር ትችላለች። ኑሮ የተመቻቸ ከሆነ ችግር የለም። የኔ ጌታ 19 ዓመት ልትኖር ትችላለች። ኑሮ በጣም ሴት ላይ ባይዜ ቆይ በጣም የብዙ ሴቶች ዓለም ላይ ያሉ እኮ ለምን መሰለሽ ሴት ልጅ ባይ ዲፎልት ለትዳር ማተር የሚያደርገው ትልቁ ነገር ለሷ የሰውዬ ፕሮቫይድ ማድረግ ይችላል ወይስ አይችልም የሚለው ሶ ኢፍ በጣም ጥሩ ፕሮቫይደር ከሆነ she don't even have to love him ሴት ልጅ በጣም ማተር የሚያደርግባት ሴት ላይ ያደረገ ላይፍ ነው። ልጆቿን መውለድ ማሳደግ ፈርስት ፕራዮሪቲ እሱ ነው። ገብቶሻል? ፈርስት ፕራዮሪቲዋ ስፔሻሊ ኢትዮጵያ ውስጥ ደግሞ ለምሳሌ እንትናን አገባች መባል ቤተሰብ ማስደሰት ትፈልጋለች። ልጅን ማጥሩ ሰው አግብታ በቃ አሁን ጥሩ ህይወት እሱ ነው ደሞስት ማተር የሚያደርገው ሴት ላይ ያደረገው ላይፍ ምናምን ሰው ችግር የለውም። 19 ዓመት ምናምን የኔ ጌታ እያለችው ምናምን ወይኔ ሚስቴ እንደኔ የምታፈቅረውም ሰው የለም ነው እያለ ሊኖር ይችላል። እኔ እኮ የምልህ ፍቅር ላይ ነው ትዳር ላይ አይደለም። ፍቅር ላይ ግን ወንድ ልጅ እኮ ፍቅር ላይ ራሱ ወንድ ልጅ ኢቭን አንድ ቀን ራሱ ከማይወደው ሴት ጋር እኔ እንጃ ማለት ሴክሹዋል ኢንተራክሽን ሊኖረው ይችላል። ሴክሹዋል ኢንተራክሽን ሊኖረው ይችላል። ሴክሹዋል እንትን ሊኖረው ይችላል። ግን ለምሳሌ አብሯት መዋል አይችልም። ለምሳሌ ነው እንጂ ከማይወዳት ሴት ጋር ወንድ ልጅ አይ ቲንክ ሲመስለኝ በዚህ ጉዳይ ላይ በደንብ ሪሰርች የሰራ ሰው ባልሆንም ከጓደኞች ከምን ተሰማው ከማንሳት እኔም አላውቅም። ግን በዚህ ሰዓት ብሬክአፕ ላይ ሆነሽ በጣም እየተጎዳሽ ያለሽ እህቴ ካለሽ አይዞሽ፣ ወለ ከልቤ ነው አይዞሽ። በጣም ተጎድተህ ታውቃለህ? በጣም ተጎድተህ ነው አታውቅም? ተጎድቼ አላውቅም፣ ግን ምናምን አውቃለሁ። በጣም ለብዙ ወራት ምናምን በቃ ሰው ናፍቆና ያውቃል። ራሴ ብሬክአፕ አድርጌ ብዙ ወር ማለት ነው። እንዴ ምንድነው የነገር ፍቅር ድረስ እንትን ብዬ አውቃለሁ። በጣም ከባድ ነው ብሬክአፕ ብቻ በጣም በተለይ ደግሞ ሴት ላይ ደግሞ በጣም ከባድ ነው። ይሄ ላይ በጣም ከባድ ነው። ደግሞ ልቤ ውስጥ ስለሚሰማ ቶሎ ነው እንትን ነው። እሺ አይዞሽ እንዴ ምን አደረኩኝ? ባጽናናሁኝ በርቺልኝ፣ አይዞሽ ያልፋል፣ ይረሳል። በጣም የጊዜ ጉዳይ ነው እንጂ ይረሳል። ወይ እናቴ አንድ ማይረሳ እንኳን ፍቅረኛሞች ተጋብተው ወልደው እንኳን እኮ አንድ ነገር ልንገራችሁ። ባይዚ በጣም ያፈቀራችሁት ሰው ካለ ሴቶችም ሆናችሁ ወንዶች አንድ ነገር ልንገራችሁ። አንዳንዴ እኮ ከትዝታ ጋር መኖር አንድ ነገር ነው። ጌታን ይሄን ከልቤ ነው። በጣም ደባሪ ነው። አንተ በጣም ደባሪ ነው። ትዝታ አትርሱ። ይሄን ዘፈን ከፍታችሁ እውነቴን እኮ ነው የምለው፣ ሴቶችም ወንዶችም በጣም የምታፈቅሩት ሰው ከሆነ ይሄን ዘፈን ከፍታችሁ ቁጭ በሉ። እውነቴን ነው። የግድ መርሳት ግዴታ አይደለም እኮ ሰው ከትዝታ ጋር እኮ ይኖራል። እውነት ምን ችግር አለ? አይከብድም ወይ በልበን ሰው መርሳት? አይከብድም። በጣም ከባድ ነገር እግዚአብሔር ምስክር። እኔ በጣም በቃ እኔ ከሀጫሉ ቀጥሎ አንድ በቃ መሞታቸው በጣም ካጎደሉ ሰዎች መካከል ይታምራል። እውነት በደንብ ነው አይክን ፊል በቃ ጉለቱን አይክን ፊል እውነት። ይሄው ምን አይነት ማስተርፒስ ነው ዜማው ምን አረ እንዳለ ቤቲ ልብ ቅርጽ በልብ ቅርጽ ሆኗል። እግዚአብሔር ምስክሬ
እና አንዳንዴ ሰውን የምትወዱትን ሰው መርሳት ግድ አይደለም፣ ችግር የለም። ከትዝታ ጋር ይኖራሉ። እውነቴን ነው። ከትዝታ ጋር ይኖራል። እውነቴን ነው ጌታ ከትዝታ ጋር ይኖራል። ምንም ትዝታውን እኔን ስሙኝ ዳግመኛ እናንተ ህይወት እንደማይጠቅም ያወቃችሁ እለት አይደለም መርሳት ይኖራል። ከትዝታ ጋር ኖረን አይተነዋል። እኛ ቁስል ነው እግዚአብሔር በተሻለ ትዝታ ይተካላችኋል። እስከዛ ግን ችግር የለም። ትዝታም ፍቅር እኮ ነው። ቶሎ በርቱልኝ፣ እንዳሰሙት እሱን ቶሎ በርቱልኝ እኮ ባይዜ ፍቅር እኮ ከሚወዱት ሰው ጋር መኖር ብቻ አይደለም። እውነቴን እኮ ነው። እውነት አንዳንዴ የማይወድን ሰው ራሱ ዝም ብሎ መውደድ ፍቅር ነው። መልሶ የማይወድሽን ሰው ራሱ ዝም ብሎ መውደድ ፍቅር ነው። እውነቴን ነው። እውነት አትፈላሰፍ። እውነቴን ነው። እውነቴን እኮ ነው። ኧረ ቤቱ እንዳለ ልብ ቅርጽ በልብ ቅርጽ ወደ ነጎደ ጊዜ በእግዜር መንገድ እንሂድ በወኔ ለምን ከትዝታ ጋር ይኖራል? እውነቴን ነው። ምን ገብቶሃል? ንግግር ለራስ ገብቶሃል? አዎ። ምን እያልካቸው ነው? በቃ ዝም ብለሽ ስለወደድ በልብሽ ያለን ሰው እያሰብሽ በትዝታ መኖር ምን ችግር አለ? የማታገኘውን ሰው የማይሆንን ሰው አዎ፣ የተለየ ምን አሁን አንተ ገብቶሃል? ንግግር ተጎዱ፣ እየተጎዳችሁ ኑሩ ነው። አዎ፣ እሱ ራሱ እኮ ፍቅር ነው። አዙ ፍቅር ነው። ማን ጥላቻ ነው አለ። ግን የማይሆናቸውን ሰው በጣም ይሄ በቃ መሞከር ሙቭን ለማድረግ መሞከር ነው። በጣም ነው ማውቀው እንደሚከብድ፣ ግን በቃ ሙቭን እዛው ሆኖ ነው የምትላቸው ከማይሆን ሰው ጋር እያየን እኮ ያማል። ፍቅር ግን ድሮ 90s ላይ ምናምን ደስ አይልም? ይሄ ዘፈን ወጣ ጊዜ ምናምን በእነዚህ ዘፈኖች የተፋቀሩ ተጣልቶ የተታረቁ ሰዎች ምን አልታድለዋል። እኔ ልጅ ነበርኩ፣ እኔ ትዝ አይለኝም ማሪ። እኔም እንደዛው እኮ ታድለዋል ነው እውነት ጌታን ታድለው። ያ ጊዜ አይክን ገዝ ዘፈኖች በዚህ ጊዜ የወጡት ለምሳሌ የጥበብ ወርቅዬ ዘፈኖች አሉ፣ የእሱ የታምራት ደስታ ምናምን እና አስታውሳለሁ። በቃ እኔ ማለት ልጅ ሆነን ምናምን በቃ ፋሽን ነው በእንትን ምናምን ሲከፈል እና ያኔ ዴት ምናምን ለመደራረግ የደረሱ ሰዎች በዚህ ዘፈን አሁን የተፋቀሩ ሰዎች ምናምን ይህን ዘፈን ሲሰሙት ምን አይነት ስሜት የሚሰማቸው? እንትን ታስታውሳለሽ? ለምን የለኝም ማን አበባ ምናምን እኔ ባይ እኮ ዘፈን በደንብ ነው የማውቀው። አዎ እኮ ሐኪም ነሽ የሚል ሐኪም ነሽ ነው አይደል? ሐኪም ነሽ ሌላ ይሄ ሁሉ ጊዜ የኖርኩት ሰው ነው በሌላው እንደዚህ ሰው ነው ለይምሰል መታየቱ ማስረዳት አለን ወልደም ማዚም በጣም ጸዴ ጊዜ ነበር። ይመቻችሁ ላይ ላዚ ያድሮቹ ጻፉልኝ ነው የናይስ እግዚአብሔር ነው የጉሳይ እኔ በእኔ ጊዜ እኔ ስለ ፍቅር በማስብበት ሰዓት እንትና ነበረች ሄለን በርሄ ነበር። አረ በሷ ጊዜ ፍቅር ጀመረ። እኔ ከሆነት የኔ ማር በሚለው ተምረሃል እንትን ምናምን ተምረሃል ኬጂ? አዎ ቄስ ትምህርት ቤት በዚህ ታውቃለህ። በዛ እድሜያቸውም እኮ ይወዳሉ ልጆች ታውቃለህ። እኔ ታዲያ ባይዘይ እኮ እኔ እኮ ታውቂያለሽ በልጅነቴ ሰፈር ውስጥ እኔ የማገባው ብሎ የሚጣሉበት ልጅ እኮ ነኝ። ደህና የሞቀ አይ ማን ነው በአንተ የሚጣለው? አንተ ያኔ እና ቃለው በደንብ በጣም ብዙ ነገር ነው የማውቀው ያኔ ባይዘይ እቃቃም
እቃቃ ላይ ሁላ እኮ ፍቅር እኮ ነበረ ባይዚ እናቴ በዚህ ኢምፐርሰን ነግርሻለሁ። በጣም እስከዛሬ ድረስ የሚገርመኝ ነገር ላይቭ ላይ ማይወራ ግን ነግርሻለሁ። እቃቃና ገብቶኛል። እግዚአብሔር ወይኔ ግን እኔ ግን እግዚአብሔር ግን እንዴት አድርጎ እንደፈጠረን አንዳንዴ ይገርመኛል። ጌታን የሰው ልጅ አፈጣ ኧረ በኢየሱስ ስም እንደዚህ ነጭ የሚያደርግ ነገር ነው። ምን አልኩኝ? አይ አንቺ ላይ ያለውን ፊልተር ስነካ እንደዚህ ወድጄ ይመስላል እንዲቀላት ብቻ እኔ ኬጂ 3 ነው ምናምን ስማር በመጽሐፍ የሚባል ልጅ ወደሽ ነበር አሉ ነገር እኔም ትዝ አይለኝም፣ ግን ነግረው መጽሐፍ እየገባው እየወጣው ምሳቃ አብራም መጽሐፍ እንዲያርጉ ነበር ብለው ለላስ አይ መጽሐፍ የት ነው አሁን? መጽሐፍ እያነበበ ቻቻ ከይተማር ነው ስማ ጌም ጫት እኔ ልጣ እንዴ ዛሬ ተወራስ ናፈደስ በጣም ደስ ይላል። ሳሚ ምን ሆነ ነው ይሄን ኮሜንት ሺህ ጊዜ የምትጽፈው? የኔ ጌታ ሞዴሬተሮች እኮ አማርኛ ችለው ስለማያነቡ ነው እንጂ ምን ያደርጉሃል? ምን ብሎ ጽፎ ነው? አረ ተይ እንደዚህ ሱማ ሌላ ነገር ነው። መጽሐፈ ኢያሱ ነው ስሙ ልጅ ጋይስ ትሪፕ እንዴ ያያቱን ስም ነው አይቀርሽ። የኔ እናት ምንድነው የምትጠሪው? አንድ በጣም ነበር አሉ የምወደው በልጅነቴ ተጸጽቻለሁ። ያኔ ስጠይቅኝ ይሻል ማለቴ እንዳይልሽ መግደደሪ እኮ ነው እንዳይልሽ። ጋይስ ሼር ጎዳ ትሪፕል አንቺ ደግሞ ሴት አይደለሽ እንዴ? እንደዚህ አይነት ኮሜንት ይጻፋል ጂቱ? ኤስ የሆነ መጽሐፍ መሸጭ የመሻጫ ፕሮግራም ላይ ማሪዮት ሆቴል እሱ ፐርፎርም ያደርጋል ተብሎ ስንት ሺህ ነው ከፍዬ የገባሁት። ነበርክ እንዴ? ካፒንግ ነበራችሁ? አዎ በዚች የነበረ ሰው እኮ ደውሎ ነው እኔ አላየሁትም፣ ግን ሰው ደውሎ ነገረኝ። ካሜራማኑ ወዶሻል እንዴ ምናምን እያሉኝ ነበረ። የጎሳዬን እሄዳለሁ። ከዛ ደግሞ አሁን ኬንያ ልሄድ ነው። አሁን ምን አለ ኮንሰርት የማ አልናገርም። በጣም ጋይስ ሼር አድርጉ። የማን ኮንሰርት ነው? ቴዲ ጋይስ ሌትስ ጎ ሼር ጎዳ ሁሉም ትኬሰን ሼር ይገኝ እንጂ መልካም እድል ዩቲ እቺን ፓርቲ ልንገርሽ። እቺን ፓርቲ እዚህ ዘፈን ባጭሩ ዘፈኑ ለተለየው ሰው ነው። በቃ ትታው ሄዳለች። አስችሏት ትታው ሄዳለች እና ይገርመዋል። አስችሎሽ ነው ግን ይላታል፣ ይጠይቃታል። አስችሎሽ ነው ግን እናቲቱ አቆልኩ ግጥሙን እናቲቱ አቆል በቃ አንዴ እዚህ ጋር ደስ ይላል። ሁሌ እኮ እዚህ ጋር ይሻላል። ዩቲ አንዴ ቆይ ስልሽ ሁሌ ደስ ይልሻል። ታውቂን እና እንዴት ነው ያየሽኛው? ስለ የማውቀውን ግጥም ስለመናገር አይ እውነት ትታው ሌደች ፍቅረኛው ነው ሄለን ወርቅዬ እየላከች ነው፣ ግን አሁን አክሰፕት አላደርጋትም። እሺ ትታው ሄዳለች። እንግዲህ የሚገርመኝ
ረዥም ስለማትወጪ አንቺ ሲረዝም አትወጪም ማለት ወሬ ሲረዝም አልወድም። ለዛ እኔም አጭር አድርጌ አንቺ እንደምትወጪው አድርጌ እኔ ስለማውቅ እንዴት እንደምትወጪ አስሚሪኒም አሁን ትርጉሙ አንተ ምን ሆነ ያማን እኮ በላ እዚህ ጋር እንዳለ ምንድን ነው የሚለው ትታው ሄዳለች እኮ ኦልሞስት አስችሎሽ ነው ግን ይላታል ማለት ትታው በቃ ትታው ልትሄድ የማትችል ሴት ነበረች ግን ትታው ሄዳ አስችሎ ግን እውነት ነው ማለት የሆነ ዲስቢሊቭ ይባላል በእንግሊዝኛ ለማመን መቸገር ገብቶሻል የሆነ ነገር ሀፕን አድርጎ እያየሽ እውነት ነው ግን አስችሏት ነው ግን አማርኛ እኮ እችላለሁ አዎ ገባኝ ቆይ ቀጥላ በቃ እሺ አስችሎሽ በቃ እሺ ገባኝ እሺ ከዛስ በዲስቢሊቭ ነበር ለማመን ተቸገረ በቃ አይቶታል ተቸገረ እና ትታው ልትሄድ ማችል ሴት ትታው ስትሄድ ገርሞ አስችሎሽ ነው ብሎ ጠይቋት ከታየሽ ግን ላንቺ ይላታል ከታየሽ ግን ዓለም ሞልታ ተስፋሽ አሁንም ደግሞ ተመልሶ ተይ ይላል ከፋል ልነግርሽ አይደለ እንዴ ተስማምተን አይደለም ያንቺ ደስታ ለኔ ይተርፋል ትታው የሄደችን ሴት እኮ ነው if you are happy there እኔ እኮ ተለይተሽኝ ሄደሻል እኔ እኮ አንቺን በማጣት ውስጥ ተሰብሬያለሁ እኔ እኮ አንቺን በማጣት ውስጥ በስቃይ ውስጥ እያለፍኩ ነው ግን ስቲል እኔ ቤት ቁጭ ብዬ እያለቀስኩ አንቺ ግን እዛ ደስተኛ ከሆንሽ ያንቺ ደስታ ለኔ ይተርፋል እኮ ነው ማለት ነሽ እያለቀስኩ ነው አሁን የሚል ግጥም ውስጥ አለ ሐሳቡ ነው አንተ ሐሳቡን እኮ ነው ማስረዳሽ ግጥሙን ማንቺ አለቀስም አስችሎሽ እያላዳርን ብታይ ያውቀሽ ነው አለ አስችሎሽ ነው እንጂ አስችሎሽን ብሏል እኮ ልንገርሽ ደግሞ ሲጀመር አይን ብቻ ነው እንደሚያለቅሰው ከአይን በላይ እኮ ልብ ያለቅሳል ድምጽ የሌለው ለቅሶ ኢትዮጵያውኑ አገላለጽ እንዲህ ወረረ ቀፈፍ እዚህ ጋር ተሰማኝ ቀፈፍ አልከኝ እዚህ ጋር አናትሽ ላይ ወጣ አዎ ዋናው እኮ ለዛ ቢሶሽ አራሪ ባገላለጽ ነው ስለዝራችን ያንቺ እንዴ አይን ብቻ አይደለም የሚያለቅሰው ልብም እኮ ያለቅስ እሺ ስሚ ልንገርሽ ግን እውነት እግዚአብሔር እውነት ይሄን አሁን እየቀለድኩ አይደለም ጌታን አሁን ሲሪየስሊ ነው የምለው እግዚአብሔር ለሁሉም ሰው እንደዚህ አይነት ልብ ይስጥ እንዴት መሰለሽ ሪሌሽንሺፕ ላይ ምን ያናደደኛል መሰለሽ ሆነስትሊ ልንገርሽ የሆነ ታይም ላይ በጣም የሚፋቀሩ ሰዎች የሆነ ታይም ላይ በቃ ብዙ ነገር አብሮ ያደረጉ ሰዎች ሲለያዩ ሰድሊ ጠላት ይሆናሉ አንዱ ስለ አንዱ ሰው ጥሩ አያወራም አንዱ ስለ አንዱ አብዛኞቹ ሰው ይሄ ግን እኔም እኮ አለኝ ድርሻ ሲያምር ያንቺ መጨረሻ ይላታል አብሬሽም ባልሆን ትተሽኝም ትሄጂ ድርሻ ምንድነው የሱ ድርሻ ምንድነው እሷ ደስተኛ መሆኗ ለሱም ድርሻ ነው ደስታ ነው ለኔም ነው እኔም እኮ አለኝ ድርሻ ሲያምር ያንቺ መጨረሻ ይላታል እኔም I will be happy እኮ አንቺ አሁን ሚሻል አገኘው ብለሽ ነው የሄድሽው ነው so if you are happy there ያንቺን ደስታ አይቼ ደስተልሻለሁ በጣም ነው የሚገርመኝ ጌታ ሚሆንልሽ ይሳካልሽ ኑሮ ያፈቀርሽ እኔ ባይዘው ማን ነው ጎርቶኝ ከሄደ አላስመስልም ይሄ ያንተ ደስታ ለኔ ነው ግን ምን አለ መሰለሽ አንዳንዴ በጣም ኤክሰፕሽናል ሆነ እኔ ባይዜ ዋንስ ሀፕን አድርጓል በኔ ህይወት ጎርቶኝ ምናምን ሳይሆን ያ ሰው እውነት የመጀመሪያ ፍቅረኛ ለምሳሌ በቅርብ አገባችና ላይክ በቃ ሀዊ ያገባች ያለው ለሷ ደስ ያለኝ ነው ሆነስትሊ ነው እምልሽ እውነቴን ነው የምልሽ ጌታን እኮ ጊዜው ይሄ በጣም ካለፈ ያው ግን
አንተ ጎርታ ሄዳ በቃ ሂጂ እሺ ጥሩ ድል አንዳንድ ስሜት አለ ዩቲ ማስመሰል ነው አይደለም ማስመሰል አይደለም ለአንዳንድ ሰው የሚኖርሽ ፍቅር አለ እኔ የምረዳው የሆነ ሰው በጣም ስታፈቅሪ ያደረገሽን ነገር ካውንት አታደርጊም ባይዚ በጣም ኦቨር የሆነ ፍቅር አለ አታስመስል ኖ ይሄ ለኔ ማስመሰል ነው እኔ እኮ አደርገዋለሁ አይደለም እንጂ ግን አንዳንድ ሰዎች አሉ በቃ ኤክሰፕሽናሊ የሆነ ሰው በጣም ያፈቅሩ እሺ ለምንድን ነው አንዳንድ ሰው አታውቂም እንዴ እኔ አሁን አንድ ሰው አውቃለሁ ቺት እያደረገችበት ሆቴል ውስጥ ይዟት ነሽ በቃ ወደ ቤት እንግባ ያለ ሰው አውቃለሁ ወይ ደግሞ አይወዳትም ወይ ደግሞ አይደለም አይ በቃ በጣም ኃይለኛ ነች ትታው ልትሄድ ትችላለች ምናምን በቃ ሪል በጣም ስለሚያበቅር የሚያለቅስ ቁጭ ብሎ እያለቀሰ የሚለምናት ምናምን አለች አንዳንድ ሰዎች አሉ በጣም ኤክሰፕሽናል በሆነ መንገድ ሰው የሚወዱ ደደብ በለው እኮ ወላሂ በጣም ደደብ አይ ልጁን እኮ እየደገፍኩ አይደለም እንደዛ ማድረግ እኮ አይደለም እኔ የምወደው ሰው ቺት እያደረገ እያየሁት እሺ በቃና ኖ እኔ እኮ ትክክል ነው ያልኩሽ እኮ አይደለም አልክ አንተ እንደዚህ ያደረገ ልጅ አለ አይደለም አንዳንድ ሰዎች በጣም የሚያፈቅሩ አሉ ከዛ ራሳቸውን ትተው ላፈቀሩት ሰው የሚኖሩ አሉ በጣም ኤክሰፕሽናሊ ሰው የሚወዱ ሰው አጋጥሞሽ አይደል አሁን ለየት ያለ ፍቅር ሰምተሽ አታውቂም እኔ ለምሳሌ እኔ አውቃለሁ ለምሳሌ ምን ግን እንደፈለገ ብወድ ምን ብል እወደዋለሁና ብዬ አንቺ እኮ በጣም ራስሽን ትወጃለሽ ለምሳሌ ዩቲ ልንገርሽ ለምሳሌ ማለት ፐርሰናሊቲም ላይ ዲፔንድ ይሆናል እንደዚህ አይነት ስሜት ለምሳሌ አይ ዶንት ኖ በትክክል በቃላት ካስቀመጥኩት እርግጠኛ አይደለሁም ግን ለምሳሌ አንቺ ለሰው ያለሽ ስሜት የራስሽ ፐርሰናሊቲ ላይ ዲፔንድ ይሆናል ማለት ነው እስኪ አትበል ፈታ አድርገውና እናውራሽ እኮ እየነገርኩሽ እኮ ነው በቃላት አስቀምጬ ስለማይገባሽ እኮ ነው በደንብ እሺ ፐርሰናሊቲ ላይ ዲፔንድ ይሆንና ስሜቱ ለምሳሌ አንቺ የሆነ ሰው የሚሰማሽ ስሜት በዛ ስሜት ላይ ተነሳስተሽ ለዛ ሰው የምታደርጊያቸው ነገሮች ሁሉ ፐርሰናሊቲሽ ላይ ዲፔንድ ይሆናል ለምሳሌ በጣም ኢጎይስቲክ የሆነ ሰው ፍቅሩ የፈለገ ቢያይል የሆነ ገባሽ ፍቅሩን ለመግለጽ ሊሆን ይችላል የሚይዘው ነገሮች አሉ ይፈልጋል ግን ኢጎ በጣም ሃይ ሲሆን ቁጥብ እያለ ይመጣል ገብቶሻል አይደል ቸሪ ሼፉ ቸሪ እንዴት ማለት ልንገርሽ አሁን እኔ ምን አይነት ሰው የሆንኩ መጣሁ መሰለሽ ቢሆን የሰዎችን ላይፍ ስታይል ታሪካቸውን ዲስከቨር ማድረግ መስማት ምን ያስደስተኛል አሁን በቃ የነቸሬ የነጌዲ የነናፊያ ምን ያህል የተራራቀ አይነት ላይፍ ስታይል ነው ያላቸው አይደል አመጣጣቸው ምናምን ግን ደግሞ እዛ ጋር የሆነ ብቻ በጣም ብዙ የተማርኩበት በዚህ ሰዎች ትራቭል ሲያደርጉ በጣም ይማራሉ እኔ ደግሞ የኡጋንዳ ወዝ ለኔ በጣም በብዙ የተማርኩበት ስለቆየ እኮ ነው እኔ እኮ ተሻኩዬ እኮ ስለመጣው እኮ ነው ባይዚ እኔ ኡጋንዳ በጣም እስከዛሬ ከሄድኩባቸው ሀገሮች እንደ ኡጋንዳ የሚናፍቀኝ የለም እውነት በጣም እየናፈቀኝ ነው ቆይተሃል እኮ አሳን ጊዜ ቆይ 12 ቀን በጣም ቆይተሃል እና እንዴት እንደቆጨኝ እዛ ኒውይርን እዚህ ዋል እያሉኝ ነው የመጣሁትና በጣም ነው የቆጨኝ ባይዚ በጣም ተንከባክበውናል በጣም ወላሂ ወይኔ በስማ ማለት የኡጋንዳው ኢዝ ደግሞ አንቺ ከሄድሽ በኋላ በጣም ነው እንጂ ያደረኩት ኡጋንዳ ኤቭሪዌይ ኤቭሪቲንግ አባውት ኡጋንዳ ደስ ይላል